እሺ እባክሽ እንዴት አደርክ? ደህና ነኝ። ወደ ትምህርት ቤትሽ? መቼስ ዩኒፎርም ለብሼ መዝናኛ አልሄድም አይደል? የዛሽ ጠማማ ጓደኛሽ አመል እየተጋባብሽ ነው አይደል? ማናት ጠማማው አንተ? መግዲኗ መቼስ ትንሿን አለች። እሷንማ በምን አንጀት ምላስስ መች ታዘዝልህና? ወገኛ ደግሞ አምሮብሻል። ኧረ ምን ነው አላመሽኝም? አንተን ማመን እኮ ከባድ ነው። ልመነው አልመነው እያልኩ ነበር። አንቺን ደግሞ ምን አደረግኩሽ እንዴ? እኔን እስክታርገኝ መጠበቅ አለብኝ እንዴ? አንቺ እኔን እንደዛሽ ልጅ እያየሽኝ ብቻ እንዳይሆን። እንዴቷ? እንደ መቅደስ ነው። ምን ይለያችኋል? ያው አይደላችሁ እንዴ? አረ በፈጠረሽ ሴትዮ እንኳን ከሷ ጋር አንድ ልሆን አንድ ናችሁ ላልሽው ራሱ አንዘፈዘፈኝ። ስትሰማ እንደዚህ የሚከብድ ከሆነ የምትሰራውን ለምን አታውቀውም? ምን ሰራው ደግሞ? ምን ሰራው? አዎ ምን ሰራው? በላውን በእናትህ አትቀልድ። ለራሴ ሰዓት ሄዶብኛል። መልሽልኝ እንጂ እውነት በሷ ልክ ክፉ ነኝ? ለነገሩ አንተ ረዳቷ ነህ። አንቺ አሁን ሰዓት ሄዷል። በእናትህ የምትሄድ ከሆነ እንሂድ። እሺ ግን ትንሿን ጠርተናት አንሄድም? አረ በዚህ ሰዓት ቤት አትሆንም። ደግሞ መግደይ አብራት ነው የምትሆነው። እጭ እቺ ደግሞ ከሷ ነው እንዲህ ፍቅር የያዛት? ቆይ ግን ጆ የእውነት ከሷ ፍቅር ይዞ ነው? ምን አይነት ጥያቄ ነው ደግሞ? ግልጽ ጥያቄ እኮ ነው። ባልወዳት ለምን እንዲሆናል? እኔ እንጃ። ነገረ ስራ ግን ለያዘው ሰው እንጂ ፍቅር የያዘው ሰው አይመስልም። እሷን የኔ ለማድረግ መሞከሬ ነው ለያስባል? አይደለም፣ እሷ ያንተን ለማድረግ የምትሄድባቸው ርቀቶች ናቸው። ያንን ያህል ርቀት ሄጂስ መች ተሳካልኝ? እኔ ግን ምን እንደማለኝ ታውቃለህ? ምንድን ነው? የዚህን ድራማ መጨረሻ ማየት። የምን ድራማ? እናንተ እየሰራችሁት ያላችሁት ድራማ ነው። ያልተነካ ግልግል ያውቃል የሚለውን ተረት ባንቺ አየሁት። እሺ እንሂድ። እንሂድ በእናትህ፣ አሁን ሰዓት ሄዷል። ምንድን ነው ማኑ አስነክተሽ እንሂድ የምትይው? እና እዚህ ቆመ ፈተና ያምልጠን እንዴ? እንዴ ፈተና አለ እንዴ? እና እኔ እኮ እዚህ ሱቅ ደርሼ ልምጣ ብዬ እኮ ነው። እሺ አሁን እንሂድ በቃ። ነይ በቃ እንሂድ። እንዴ ምን ሆነ ነው ቹቹ? አረ የልውልን ጉድ ይልኝ ብቻ። ምንድነው የምታካብዱት? ትምህርት ቤት አንድ የመጡት በዚህ በጠዋት ተገናኝተው? አረ ዱላ አታካብድ። ድንገት መንገድ ላይ ተገናኝተው ቢሆንስ ነው ብለህ ነው? ቆይ ጆሲ የሚባለው ግን ማይገባበት የለም አይደል? ኧረ በስመ አብ። እንዴት ናቸው? አለን። ሎሌ ሰላም ነው? አአ ሉሌ ምን ነው ብታቆላምጠኝ ይደብራል እንዴ? አረ በፍጹም ለምን ይደብረኛል? ሰዎች ሁሉም ነገር ሰላም ነው አይደል? ምን ነው አይመስልም? አይ ፊታችሁ። አታስቢ ሰላም ነው። ትንሽ ፈተናው አሳስቦን ነው። ፈተናው የህይወት ነው እንዴ? ማለት አይ በጣም አሳሰባችሁ ብዬ ነው። ያሳሰበን እንመስላለን? እንግዲህ ጓደኞችን ናቸው ያልኩት፣ እኔ አይደለሁም ያልኩት እኮ። ሰዎች ብንሄድ ምን ይመስላችኋል? ቆይ እንጂ ገና እኮ ነው፣ ተማሪ እኮ አልገባም። ምን ነው ፈለከን እንዴ? እንዲህ ሰብሰብ ብላችሁ እናንተ ማየት ስለሚያስደስተኝ እኮ። አረ ሰዎች በቃ እንሂድ። ሳይሻለን አይቀርም። በባዶ ወዴ ከተተናኮለኝ ምኑን መምታት እንዳለብኝ ራሱ አላውቅም። አረ ሰዎች ተረጋጉ እንዴ! ምን ጀመራችሁ? ለጨዋታ ያክል እኮ። እንሂድ በቃ። አሁን ላይ ችግር የሚባል ነገር አልፈልግም። ቆይ ግን ምንድነው? ምን አውቃለሁ። ቆይ አሁን እኔ ምን አልኩኝ? ለማንኛውም በቃ እሺ እኔ ልግባ፣ በኋላ እንገናኛለን። በይሺ በቃ ቻው። እንዴት ነሽ መቅዲ? አለሁልሽ የኔ ቆንጆ። እንዴት ናችሁ? ደህና ነን። አረፈርሽ እኮ። ምን ነው? ትንሿን የጠበኳት እኮ ሰዓት ሄደብኝ። ሪሊ? ያ ምን ነው? አይ ምንም። ደግሞ እንዴት ነው ያማረባችሁ? ምን ታደርጊያለሽ እንግዲህ ከላይ ሲሰጥ እንደዚህ ነው። ዘንድሮማ ግቢው ልትቆጣጠሩት እኮ ነው። ምን አስባችሁ ነው? ግድ እኮ ነው አይደለም? ዘንድሮ ላለፉት ዓመታት ስንቆጣጠር አይደል እንዲኖር ነው። በቃ ሊድ እንገናኛለን። ወይ ምን ነው ደበረሽ እንዴ? እኔ ቆንጆ። አይ ክላስ ነው ባፈልግ ነው። ሂጂ በቃ በኋላ እንገናኛለን። እኔ የምልሽ ምንድነው በዚህ ልክ ከደረጃሽ መውረድ? ከሷ ጋር ምንድነው የምትሰሪው? ወደጄ መሰለሽ? እና አስገደዳሽ ነው? ብሌንዬ ከሷ የምወስደው ነገር አለ። ያንን እስከማገኝ ድረስ አልተዋትም። ያንን ካገኘው በኋላ ግን እንደ ቆሻሻ ነው አውጥቼ የምጥላት። ሪሊ? ከሷ የምትወስጂው ነገር አለ አንቺ? አዎ በጣም የምፈልገው ነገር ወስዳብኛለች። አቤት አቤት! ጭራሽ አንቺ የምትፈልጊው ነገር ነው እሷ የምትወስድብሽ? እሱ አይደል የሚገርመው?
እኔ ይሄንን ማመን አልችልም። ከሷ ጋር አንድ ነገር መጋራትሽ ምን መጋራትሽ ትያታለሽ? መቀማትሽ በያት እንጂ ያው በቤት ሰራተኛ። እኔ አልተጋራዋትም። ሰሚኛለሽ? እሱን እኔ ከማንም ጋር አልጋራውም። እሱ የኔና የኔ ብቻ ነው። ኧረ ቀስ የኔ ቆንጆ፣ እኔ ላይ አይደለም መደንፋት ያለብሽ። ይሄን ኃይለኝነትሽ እዛ የቀማችሽ ላይ ኦኬ። ካንቺ አቅም በላይ ከሆነች አምጫት ወደዚህ። ምን ይቺ ናት ከኔ አቅም በላይ የምትሆነው? ከሆነች ብዬ ነው። ቆይ ከአቅምሽ በላይ ካልሆነች ምን ያንከባልሻል? ነጥቀሻት አታሰናብጃትም እንዴ? እሱን በጣም በቅርቡ አሳይሻለሁ። እኔ መቅደስ ምንም ነገር ፈልጌ እንደማላጣ በደንብ ታውቁታላችሁ። መፎከሩን ትተሽ ማድረግ ያለብሽን አድርጊ። ከማንም ተራ ሰው ጋር አትነካኪ። ከሷ ጋር ስትቀማሚ ለሚያይሽም ጥሩ አይደለም። ልክ ነሽ ቲቲዬ። እሱን አሳያቸዋለሁ። አይ መቅዲ ሰይጣን እኮ ናት። አሁን ያለችውን ነገር ሳታደርግ እንቅልፍ አይወስዳትም። ያን ያህል ያለፋታል ብዬ እንኳን አላስብም። መቅዲ እኮ ናት ልጅቷ። አይመስለኝም። ቀላል ቢሆንማ በዚህ ልክ ድራማ የምታበዛ አይመስለኝም። እና ቀላል አይሆንላትም ነው የምትይኝ? ሜቢ ሊያለፋት ይችላል። እኔ እንጃ። እኔ ግን አልመሰለኝም። እኔ የምልሽ ቆይ ግን ምንድን ነው የምትወስድባት? አንቺ ደግሞ ያንን የትንሿን ጓደኛ ከወደደች በኋላ አይደል እንዲ አቅሏል የሳተችው? እንዴ እስካሁን አለ እንዴ እሱ? አይገርምሽም? ነገሩ ቀሯል በይኛ። እንግዲህ ፈጣሪ ይርዳት። እስኪ እናያለን። ለማንኛውም አሁን እንሂድ በቃ። እሺ እንሂድ። ምንድን ነው? ምኑ? አብረው ታዩ ብለህ ነው አዋራ የምታስነሳው? በእናትህ ዝም በል አቀባጥር። ቆይ ኮሽ ባለብህ ቁጥር እንዲህ ልትሆን ነው እንዴ? ቆይ ያማችኋል እንዴ? ምን ሆንኩኝ? ምን እየሆንክ እንዳለህም አንተ ንገረን እንጂ። እባክህ እኔ ሁኔታዎቹ አናዶኝ ነው እንጂ ምንም አልሆንኩኝም። ለነገሩ ያማፍልቷል። የእጁን ሳልሰጠው በሰላም መኖር የምችል አይመስለኝም። እሱ ጊዜውን ይጠብቅ። ቶ መች ነው ጊዜው? ቆይ አሁንማ የማይነካ ነገር ነካ። ጊዜ መስጠት አያስፈልግም። እና አሁን እንፍጫው እንዴ? ቆይ እንደዚህ በቀላሉማ አይሆንም። አምላኬ ወይ ጆሮክ ነው በለኝ። ጆሮውም ማለ እንጥን ዋጋ የለውም። አሁን ሄደን እንፍጫው በእናታችሁ። እኔ ግን አንድ ቀን ምን መታኝ ካላስባልኩት እኔ ቹቻ አይደለሁም። እና መቅዲና አሁን ግን አንድ ነገር በልና እኔ ምን መታኝ እንድትል ማድረግ። እኔ ግን ምን እንደሚገርመኝ ታውቃላችሁ? እንዴ አብርሽ ይቅርታ፣ የዚህ ግቢ ተማሪዎች ናችሁ? አይ ልንሰርቅ ነው የመጣ ነው። እነሱ ሌባ አይመስሉም። አንተ ግን ደንበኛ ሌባ ነው የሚመስለው። ለነገሩ የማጓደኛው እንኩና ነው ጨዋሙ ነው። ጀመረ ደግሞ አረቃት እንዳገለኘች የት ጠፍተህ ነው? ከየት ተገኘ? አለው የት አባት ሄዳለሁ ብለህ ነው እንዴ? አብርሽ ወደ ግቢ መለሱሽ እንዴ? እናሳ ትቀልዳለህ እንዴ? አብርሽ እኮ ነኝ። እነሱ ማታለልበት ዘዴ አላጣም። ሁሌም እኮ እንደኮራውብሽ ነው። ጠፋል እንዴ ታዲያ? እና ጀሞ ተመልሷል ነው የምትለኝ? በሌላ ፋውል እስኪያዝ ድረስ እንግዲህ እንደተመለስኩ ነው ማስበው። አሁንማ በጣም መጠንቀቅ አለብሽ። ከዚህ በኋላ ከተያሽ በፍጹም አትመለሽም አብርሽ። እንደለመዱት የተወሰነ ጊዜ ቀጡኝና ይመልሱኛል። ሌላ ምን ማድረግ ይችላሉ? እኔ እኮ የሚገርመኝ ያንተ ሞራል ነው። ቆይ ከእነ የምታመጣ ይሄን ሁሉ ድፍረት? አብርሃም እኮ ነኝ። መጀመሪያ ችግሩ ስገባ እንዴት ከችግሩ መውጣት እንዳለብኝ ሂሳብ ሰርቼ ነው የምገባው። እንዳንተ ፋራ መስላለሁ እንዴ? ገና ከመምጣት ደግሞ ልትረክፈኝ ነው? እና ናፍቁኝ የመጣሁት ታዲያ ምን ሆነና ነው? ጀመረ ደግሞ። አሁንማ ገጠማችሁ። ማን እንደሚችላችሁ ፈጣሪ ነው የሚያውቀው። እኔ የምልሽ አብርሽ መቼም የዛሬውን ፈተና ልትፈተኝ አይደለም አይመጣሽም? እና አንተ ናፍቀኝ ነው? ያው ከዚህ ሁሉ ጊዜ በኋላ የተመለስሽው መቼም ናፍቄሽ ነው እንጂ ልትፈተኝ አይደለም። ለመፈተን ምን ያንሰኛል? አካላዊና ስነ ልቦናዊ ዝግጅት ነው። አካላዊውን እንደሆነ ሁሌ ዝግጁ ነኝ። ስነ ልቦናዊን ግን ታውቂያለሽ፣ እርግጠኛ አይደለሁ። ሰዎች ወደ ክፍል እንግባ እንጂ። ባይዘዌ ክላስ መግባት ከደበራችሁ ፈተናውን እዚሁ ድረስ አስመጣላችኋል። አብርሽ ካላስቸገርኩሽ መልሱንም አንድ ላይ ብታመጪልኝ። ውስጥ ገብተን ብንወያይ አይሻልም? የዚህን ቀዳዳ ወሬ ከምንሰማማ ብንገባ ሳይሻለን አይቀርም። ተማናባ ነው ቀዳዳ። ኧረ በእናትህ አብርሽ እንዴ! በቃ ቹቻ መጣሽ። ወሬን ነው ልቀቀኝ። ምንድን ነው? ወሬ ልትሄድ ነው? አንተ መጣው አልኩህ። አንዴ ምንድን ነው እኮ አብረን ሂዳ። የት ነው አብረኝ የምትሄድ? አንተ የምትሄድበት ነው። ባካችሁ አትጃጃሉ። የምትመጡ ከሆነ ኑ። ሉላ እንሂድ። እንደውም አልሄድም። በቃ ተውኩት እኮ አንተም አትሄድም እኔም አልሄድም። እንደውም ወደ ክላስ እንግባ።
የልጅ ስራ ይዘሃል እንዴ? አይ ጨርሻለሁ። ግባ ብዬ። እሺ ምን እየሰራህ ነው የኔ ልጅ? ምንም የሥራ ቦታ ፋይሎችን እያየሁ። ጎበዝ፣ እንደዛ ከሆነ ልሂድ፣ አልረብሽህ። አረ ችግር የለውም አቢ፣ ጨርሻለሁ፣ አታስብ። መልካም፣ እንደዛ ከሆነ መቀመጥ እችላለሁ። በደንብ እንጂ አቢ። እንዴት ነው ታዲያ ሀገሩን በደንብ ለመድከው? በደንብ እንጂ። አሁንማ ከእናንተ በላይ አወቅኳት እኮ። እንደዛማ ከሆነ በቃ እኛንም ታላምድናለህ። ደስ እያለኝ ነዋ ደግሞ ለአንተ። እኔ የምልህ የለ ልጅ። አቤት አጎቴ። እስኪ የሚሰማህን ነገር ንገረኝ። ማለት አብዬ ምንድን ነው የሚሰማኝ ነገር? ማለቴ ስለ ትንሿ ከአንተ ጋር ስላላት ነገር። እንደማየው ከሆነ እንደ ሰራተኛ አይደለም ቤት ውስጥ ያስቀመጥካት። ኧረ ምንም የለም አጎቴ። ይዛና ደፍሬ የምጠይቅህ እንደ ቤተሰብ አብራ የምትኖር ሴት እስካለች ድረስ ከአንተ ጋር ያላትን ግንኙነት ማወቅ ስላለብኝ ነው። አብዬ ምንም የለም እኮ። ተው ተው የኔ ልጅ፣ እሱን እንኳን እኔ አብሬህ የምኖረው መንገደኛው እንኳን ቢያይህ አንዳች የሚያስታውቅ ነገር አለው። ይዛና ትንሿ አንተ ህይወት ውስጥ ያላት ቦታ ምንድን ነው? አጎቴ ትንሿ ኃላፊነቴ እንደሆነች ነው የሚሰማኝ። በቃ ኃላፊነትህ ብቻ እንደሆነች ነው የሚሰማ? እንደዛ ሳይሆን ብዙ ነገር ነው እኔ ውስጥ ያለው፣ ግን ምንም የተያዘ ነገር የለም። ለዛ ትወዳታለህ አይደል? አዎ በጣም ወዳታለሁ አጎቴ። እሷስ? እኔ እንጃ አጎቴ፣ እኔ እንጃ። ግራ የገባው ነገር ነው። አንዳንዴ የምትወደኝ ይመስለኛል፣ አንዳንዴ ደግሞ ጭራሽ የማትፈልገኝ ነው የሚመስለኝ። ብቻ ግራ የገባው ነገር ነው። ያንተስ ልብ ምን ይላል? እኔ እንጃ። እንዴት እኔ እንጃ? ማለቴ ያው እንደምትወደኝ ይሰማኛል። ታዲያ እንዴት አወቅ እንደምትወድ? ትናንትና ከፋኝ ስላት እጸልይልሃለሁ አለች። እጸልይልሃለሁ? አዎ አብዬ እጸልይልሃለሁ አለች። ይኸውልህ የኔ ልጅ፣ ይህችን ልጅ እንዳትተዋት። በዚህ ዘመን እጸልይልሃለሁ ከሚል ሰው በላይ የሚያስብልህ ሰው የለም። አብዬ ከእሷ ጋር ስሆን የሚሰማኝ ሰላም ምንም ነገር ባደርግ የማገኘው አይመስለኝም። ዓለም ተደፍታብኝ እንኳን ቢሆን እሷን ሳገኛት እንዴት እንደሆነ በማላውቅ ሁኔታ ውስጥ ታድሼ ነው የምመለሰው። ይቺ ሴት ያንተ ናት። የአምላክ ፍቃድ ያለበት ሁሉ ልብህን ደስ ያሰኘዋል። የሚመጣብህን ፈተና መቋቋም የምትችል ከሆነ ህይወት በራሷ ጊዜ ትሸልማለች። አጎቴ አንዳንድ ተስፋ አስቆራጭ ነገሮች ቢኖሩም ነገ ስለሚታይኝ እንደምንም ለማለፍ እሞክራለሁ። ይሄ ነው ወንድ ልጅ። እየሞከርኩኝ ነው አጎቴ። የቀረው ላይ ደግሞ ፈጣሪ ይጨመርበት። ጎበዝ፣ በርታ በርታ። እንደ ልቡ ምንድን ነው ደግሞ? ከየት ነው ደግሞ በዚህ ሰዓት? አቤት፣ ከየት ነው የምትመጪው? እየተቆጣጠርሽኝ እንዳይሆን ብቻ። ማን? እኔ? አዎ አንቺ። እንዴ ምን ይሆን ብዬ ነው አንቺን የምታክል አሮጊትን የምቆጣጠረው? ሴትዮ ምንድን ነው ችግርሽ? እኔማ ምንም ችግር የለብኝም። ችግር ካለብሽ አንቺ ተናገሪ። ጭራሽ በር ላይ እየጠበቅሽ መሳደብ ጀመርሽ? ምን ነው አንቺ እኩያሽ መሰልኩሽ እንዴ ከአንቺ ጋር ቆሜ የምሰዳደበው? በሀገራችን እኮ ታላቃችሁን አክብሩ እየተባለ ነው ያደግነው። እናማ አከብርሻለሁ። እሺ ካልሽ ምን ይደረጋል? ተባረኪ። ሃይ ምርቃቱ እንኳን ይቅርብኝ፣ ለራስሽ ያሹ። ታላቅሽ ኮንኩ ላይ ቀር በመረቅሽ ምን አለበት እንዴ? አልፈልግም አልኩሽ ሴትዮ። እሺ ካልሽ ልግባ በቃ። እኔ አንቺ? አቤት። እያወራሁሽ አይደል እንዴ? ጉድ እኮ ነው። አረ በፈጠረሽ ተይኝ። ምን አድርጊ ነው የምትይኝ? ነይ አካባቢውን ስለማላውቀው ዕቃ ገዝተን እንመለስ። ብቻ አብረን እንሂድ ልትይኝ ባልሆነ እንዴ? ምን ነው ብልሽስ? አረ ይቅርብኝ። ምንድን ነው ደግሞ መንገድ ላይ ድፍት ብለስ? እንዴ ለምንድን ነው ደግሞ ድፍት የምትይው? ባገኘሽው አጋጣሚ እየሰደብሽኝ ነው። በይ ነይ፣ እዚህ ቆመሽ አትሞጣሞጪ። ቢያንስ በስራ ጠይቂኝ እስኪ። አብረሽኝ እንድትሄጂ ልስገድልሽ እንዴ? አረ እኔ እንደዛ አላልኩም። እና ነያ እዚህ ታዲያ ምን ይገትርሻል?
ቀስ ቢያንስ እሺ ጠብቂኝ። አቦ እነዚህ አይመጡም እንዴ? እኔ ለራሴ እርቦኛል። አንተ ደግሞ ሁሌ እርቦኛል ማለት አይሰለችህም እንዴ? እኔ ቢሰለቸኝ ሆዴ አይሰለችውም? እሺ እባክህ ሆድንም ቢሆን ያባለከው አንተ ነህ። ምንድነው እናንተ? ምን ሆነን? ምን ሆናችሁ ነው ልጅቷ ላይ እንደዚህ የምትመሰጡባት? የምትመሰጡባት ማለት ትቀልዳለህ እንዴ? እኔ እኮ ነኝ ሰዓት የነበረው። አቤት ምንድነው አቤት የምትለው? ቹቻ ምን ጀመርሽ? አንተ ራሱ ምን ጀመርክ? ቹቻ በሷ ቀልድ የለም ወቅ። ይሄ ዓለም ጣል እንዴ? እኔ ራሱ በሷ ጉዳይ አልሰማም። አይገርምም? እሺ ነው? አዎ ነው። ቀልደኛ ቹቻ ከኔ ጋር ፉክክር ያዋጣሃል? እባክህ ፉከራ አንተ ሆነ ወንድ ኮንክ ተፎካከረኝ። እኔን ተፎካከረኝ? አዎ አንተን ነው። ስማ ቹቻ እኮ ነኝ። አቤላ ሰምታችሁታል አይደል? አይደለም እሱ ለምን ሀገር አይሰማም? እኔ ግን ሁለታችንም ጠይቀው ጥያቄ አለኝ። ምንድነው? ስሟ ማን ነው? የማን? አሁን የተፎካከራችሁባት ነው። ቆይ ለምን ፈለጋት አንተ? የተጠየቅኩን ብቻ መልስ እባክህ። ስሟ ማን ነበር? ምን አቅላለሁ እኔ? እማ ነው ስሟ። አንተ እባክህ የጅል ቀልድን አትጀምረኝ። እንዴ ምንድነው? መገመት አልችልም እንዴ? እና እኔን እያየ ነው እንዴ የምትገምተው? ቆይ ምንድነው ነገሩ? ለካ ጉድ አልሰማህም አብርሽ። ቹቻ ኧረ ቀስ። ምን ነው አንተ? ስነ ስርዓት ያዝ እንጂ ምን ጀመርክ? ቆይ ምንድነው ሰዎች ዝም ብሎ ሲጃጃል ነው እባክህ ተው። ኧረ እባክህ ቀልድ ነው እንዴ? በጊኒየስ ቡክ የሚመዘገብ አትሪክ ሰርተህ ደግሞ ዝም በል ትለኛለህ እንዴ? ቹቻ ዛሬ በሰላም ብትሄድ ይሻላል። ይኸውልህ ነው ወንድም ቀጥቅጠህ ልሳኔን ትዘጋዋለህ እንጂ እኔ ከመናገር ወደ ኋላ አልልም። አቡ ትናገር እንደሆነ ተናገር። ይኸውልህ ምን መሰለህ፣ ይኸው እንደውም መቅዲ መጣችል ከነ ማስረጃው ታሳያለች። እኔም ከመደብደብ ዳንኩ። ጉደኛ እሺ ምን ይሻላል? ይህች እንግዲህ ዝም በይ ገደቢስ። አንቺን ይዤ መምጣቴ ነው ጥፋተኝነቴ። አይ እንግዲህ ምን ነው ሀረግ፣ አንቺ ባጼዎቹ ጊዜ የጠፋውን ዕቃ እየፈለግሽ እና እኔ ሀረግ ምን ላርግሽ? እንዴ የምን አጼ ነው የምትዩ? አገር ቤት በየቦታው ሞልቶ የለ እንዴ? እና ይሄ አገር ቤት ነው? ዝም በይ እባክሽ። አንቺን አስከትዬ አገር ቤት ብሄድን በዚህ በገደቢስነትሽ ከዛም እንዳላጣን መፈራ። ኧረ አዎ ጭራሽ ኧረ ትይኛለሽ እንዴ? ምን አርጊ ነው ቆይ የምትይ? ምን አርግልኝ አልኩሽ ሴትዮ? ኧረ ቢያንስ መንገድ ላይ ነን። መንገድ ላይ እንደሆን ከተሰማሽ አትነዝንሽ። ጭራሽ እኔ ነኝ ነዝናሽው? እና እኔ ነኝ? በእሺ አሁን እንሂድ። እንዴ ሳላገኝ? ኧረ በፈጣሪ ከየት እናገኛለን? እስካሁን ያላገኘን። ግድ የለሽም ትንሽ ዞር ዞር ካለ አናጣ። አይጥ አሁንስ መረረኝ። አይ አንቺ ደግሞ አትነጫነጭ እባክሽ። ነይ ግድ የለሽ ነይ። ትንሿ ግን ደህና ነሽ? ደህና ነኝ። ምን ነው ፈተና ከበደሽ እንዴ? አልከበደኝም። እና ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። ችግር አለ? ትንሽ ስልካከመኝ እኮ ነው። እርግጠኛ ነሽ ድካም ብቻ ነው? አዎ ድካም ብቻ ነው። አታስቢ እሺ። ትንሿ ግን በፈለግሽኝ ሰዓት እንደጓደኛለሁ። እሺ መቼም በእረፍቱ ምክንያት ብንለያይም አልተረሳሳንም አይደል? ኧረ በፍጹም። እሺ ትንሿዬ በቃ ሂጂ። እሺ ምነው ጓደኛችሁ ነኝ ሲያይ የሚያስሮጠው? እንደለመድሽው እንዳትቀባጥሪ ፈርቶ ይሆናል። ምን የቀባጠርኩት እውነቱን አንዴ ተናገርኩት። ምንድነው ሴትዮ በጣም እየነጠርሽ ነው። ምን ነው በትነጥርስ ችግር አለው እንዴ? እኮ ሴቶች ቀስ። ምን ነው በጣም አንዘፈዘፋችሁ? አሁን ወሬህን ተውና አቤሌት እንደሚሄድ ንገረኝ። የትስ ቢሄድ ምን ያደርግልሻል አንቺ? ጠይቀዋለሁ እኮ ትጠይቀዋለች። ቆይ አንቺ ምንድነው የምታራገቢው? ካልተራገበላችሁ አትወዱም ብለን ነው። አረ እነዚህ ቢራገብላቸውም ያው ናቸው። ኮሽ አይለባቸውም። ለነገሩ ወንድ አይደሉ እንዴ? ታውቋቸዋል ግን እየተሳደባችሁ እኮ ነው እኮ። ማለቴ እንኳን ሰደቧችሁ አይደል ብሊንዬ? እስኪ ዝም በይ ቹቻ። ብንሄድ ምን ይመስላል? ቆይ እንጂ አቤሌት እንደሄደ ንገሩኝ። ቆይ አንቺ ለምን ፈለግሽው? እንዳይሸሸኝ ላወራው ነዋ። ያለፈ ታሪካችን እንዲያሳፍረው አልፈልግም። የምን ታሪካችን? ያለፈ ታሪካችን። ቆይ ምንድን ነው ያላችሁ? ያለፈ ታሪካችን እንዳይረብሸው ላውራው ነው ያለችው። ቆይ ማንና ማን ያለፈ ታሪክ ያለው? አቤልና እሷ ናቸው ወንድሜ። እኛ ማመን አቅቶን ነበር ግን በግድ ተቀብለናል። ስለዚህ አንተም በግድ ወገብን ጠበቅ አድርገህ ተቀበለው። ኧረ በስመ አብ መቅዲ፣ ከአንቺ ጋር ያለፈ ታሪክ? ምነው እናንተ ግን ቆይ ሴት አልመስላችሁም እንዴ? ማን አንተ? ማን ነው አንቺ? ቆይ ለምን የተጠይቃችሁትን አትናገሩ? በጣም ደክሞኛል። እኔ መሄድ እፈልጋለሁ። ቹቻ አሁን ባይሆን ለእኔ ንገረኝ፣ አቤል የት ነው ያለው? አንተ ደግሞ ለምን ፈለግከው?
ትቀልዳለህ እንዴ? ምን ሰይጣን እንደለከፈው ልጠይቀው ነው እንዴ እናንተ? ኧረ በስመ አብ መቅዲ፣ ሰው ከአንቺ ጋር ያለፈ ታሪክ ይኖረዋል? ስነ ስርዓት ሰውዬ፣ እንከባበር። ኧረ አብርሽ በእናትህ እኔ ይርቦኛል። ደግሞ እነዚህ ላያችን ላይ እንጫጫሉ። አዎ ቶሎ እንሂድ። አቤልም ማግኘት ፈልጋለሁ። ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ፈተና እንዴት ነበር? አሪፍ ነው፣ ምንም አይልም። ምን ነው ከበደሽ እንዴ? ኧረ አልከበደኝም። ለነገሩ ልጠይቅሽ ብዬ ነው እንጂ እንደማይከብድሽ እርግጠኛ ነኝ። እተማመንብሻለሁ። አመሰግናለሁ። ቆይ ግን ይሄ ምስጋናሽ መች ነው የሚያበቃው? በጣም ይቅርታ፣ ለምዶብኝ እኮ ነው። ይሁንልሽ። እሺ በቃ። ምን ነው ስራ አልሄድክም እንዴ? አዎ እስክትመጪ እየጠበቅኩሽ ነበር። ለምን? ላይሽ። እንዴ ለምን? ናፍቀሽ። አትቀልድ። ምን ሆነክ ነው? እውነቴን ነው። ጠዋት ስላመመሽ ቢያንስ አይቼሽ ልሂድ ብዬ እኮ ነው። ይዙታው እንጂ ስራ እንዳይበላሽብህ። አንቺን አይቼ እንኳን ስራዬን ምን ይንስባት አቀር የሚለኝ ይመስልሻል? እሺ ምሳ በልተሃል? አይ እስክትመጪ እየጠበቅኩሽ ነበር። በቃ ልብስ ቀይሪና አብረን እንበላለን። እሺ በቃ መጣ። እሺ ወንድሜ ምን ላይ ታፈጣለህ? እኔ ምንም ነገር አላልኩትም። ራሷ ነች እንደተገረፈ ሰው የነገረችው። ኧረ እባክህ እናቴ ትሙት፣ እኔ ምንም አላልኩትም። ኧረ አንተ ድብን በል። ኧረ መሞትም ካለብህ አንተ ነህ መሞት ያለብህ፣ ጭራሽ ከመቅዲ ጋር። ኧረ ተወኝ በእናትህ ወደዛ። አንተ ለትንሽ ጊዜ ታግጄ ብመጣ ፈንጂ ረግጠህ ትጠብቀኛለህ? ምን ፈንጂ ብቻ ነች እቺ መርዝ የሆነች ልጅ። እንደው አቤላ አፈር ስበላለህ። ከእሷ ጋር እንዴት አድርገህ ታሪክ ልትሰራ ብቻ እንደቻልክ ንገረኝ። አይ አብርሽ፣ ያለፈ ታሪክ ነው፣ እርሳው በቃ። ቹቻ ተወኝ ብያለሁ ዛሬ። አቤላ ግን እውነት ነው? አብርሽ የምሬን ነው። አሁን አይደለም፣ እንዲህ ሴጣን ከመሆኗ በፊት ነው። አንተ መቅደስ ገና ስትወለድ አንዴ ተንኮል የጀመረችው። ውይ መቅደስ ውይ። ቆይ እናንተ ስታስቡት እንዴት አሁን ባለው ማንነቷ ልወዳት ትችላለሁ? መቅዲ እኮ በጣም ተቀይራለች። ስማ አብርሽ፣ አቤል ማን ብሎ ይጠራት እንደነበር ታውቃለህ? አንተ ቹቻ። እማ አላት እኮ አብርሽ፣ እማ አላት። እኔ ያው ልንገርህ ብዬ ነው። ማን? እማ። ፈጣሪ ሆይ እናቱን ነው በለኝ። እማ እናቱማ ቴቴ ናት። እማ መቅዲ ናት። ቹቻ ሙት መቼም አልፋታምሽ። በቃኝ። እኔ ከዚህ በላይ ይህንን ጉድ መስማት አልችልም። ኧረ በቃኝ። ያው እንግዲህ ምን ይደረጋል? ልብ ሲያፈቅር መርጦ ያፈቅር። እጅና እግሩን ጥፍር አድርጎ ጸበል መውሰድ ነው እንጂ። ሰማኝማ፣ መቅደስ ለክፈው እንዳበደ ቢታወቅ ጸበል ራሱ የሚቀበሉን ይመስላል? ያው አይመስለኝም፣ ግን እንሞክራለን። እዛም እምቢ ካሉን ደግሞ አማኑኤል እንሄዳለን። ይሁን እሺ በቃ። ከጸበሉ በፊት ግን ምሳ እንብላ አይሻልም? ልክ ነህ። ሲወራጭ በደንብ አድርገን እንድንይዘው ኃይል ያስፈልገናል። ምን ታስባለህ? ኧረ የአጅሪት መንፈስ እንዲሁ ዝም ብሎ የሚለቅ አይደለም። ያው ዝም ብለን እንሞክረው ብዬ ነው። በቃ ተነሱ። እሺ እንሂድ። ምን ታፈጣለህ? ተነስ እንጂ። ለምንድን ነው የምነሳው? ጸበል ልንወስድ ነዋ። ያማችኋል እንዴ እናንተ? አቡ ተነስ፣ እኔ እርቦኛል፣ ምሳ እንብላ። ልውልስ ግን እዩ ልሸኛት ሄዷል። ማንን ልሸኝ? ለካ የሱንም ጉድ አልሰማህም? ማናት ደግሞ? እዩ የትንሿ ጓደኛ ናታ። እንዴ እዩ ማለት ምን ጀመረ ደግሞ ከእሷ ጋር? እሱማ ምን ይጀምርላል? በእናትህ ድንዝዝ ብሏል። አይናገር አይጋገር፣ በቡዳ እንደተበላ ሰው በሽተኛ መስሎላል። ወይኔ ጓደኞቼ፣ አንዴ ተባረሬ በጠፋባችሁ ሀትሪክ ሰርታችሁ ትጠብቁኛላችሁ? እስኪ ተወኝ። እኔማ ፈርዶብኝ ሁለት በሽተኛ ይዤ እኮ ነው የምቀመጠው። እኔን ወንድሜ ሞተሃል እኮ ምኑን ተረፍከው? እንዲህ እስኪ ተወኝ። እኔ ችዬ የኖርኩት ማን ቻለ? ማን? አይዞህ ወንድሜ፣ አሁን እኔ ስለመጣሁ ምንም እንዳታለቅስ። እሺ አንተ ካልከኝማ እሺ አቆማለሁ። ግን ባዶ ወሬን ስለሆነ መሰለኝ እንባዬ ራሱ ደረቀ። የኔ እንባ ይድረቅ። አይዞህ ወንድሜ፣ እሺ አይዞህ፣ አታልቅስ። እጭ አትጃጃሉ። እንግዲህ ምሳ እንብላ፣ በቃ እንውጣ። ምን አማራጭ አለን ከመብላት ውጪ አይደል? እንዴ አብርሽ፣ ልክ ነው ወንድሜ። ሀዘኑም ሳይጸናብኝ ብንበላ ነው የሚሻለው። በቃ ተነሱ እንሂድ። እሺ በቃ እንውጣ። እንዴ ዩኒፎርሙን ቀይሩት እንጂ ለብሳችሁ ልትሉ ነው እንዴ? አይገርምም? ረስቼው ነበር። እሺ በቃ እንቀይር። ወይኔ ምን ነው? እቃ ረስቱን በእናታችሁ። የምን እቃ? እቃ ነዋ። ሰው አትናገርም እንዴ? የምን እቃ ነው የረሳው? ይሄ ደግሞ እቃ ረሳ ካልኩ አይበቃህም እንዴ? በቃ ሂዱ። በዛውም ለሉል ደውልለት። እሺ አሁን ወዴት ነው የምትሄደው? ወደ ቤት እኮ ነው የምሄደው። እኔ እኮ ከማስቆማችሁ ብዬ ነው። እሺ በቃ ቶሎ ና። እሺ። ወይኔ አቤላ፣ አንተ ደግሞ ምን ሆንክ? እኔ ራሱ መሄድ የነበረብኝ ቦታ ነበር።
ምንድነው ሙድ ትይዛላችሁ እንዴ? የምን ሙድ ነው አቤላ? እናንተ በልታችሁ እስክትጨርሱ ነው ይመጣሉኝ። በዛውም ዩኒፎርም ልቀይር። እሺ ቢያንስ ልውል ይምጣ። ደውይለት አቤላ። እኔ እኮ አስቸኳይ ስለሆነብኝ ነው። አሁን ማን ይሙት አንተ የሆነ ነገር አስበህ ነው እንጂ ምሳ ተምትሄድ ሰው ነህ እንዴ? አቤላ ምን ማለት ነው? እኔ ጉዳይ አይኖርብኝም እንዴ? በቃ እሺ እንደሙዳችሁ። ሰዎቹ ዛሬ ምን ነክቷቸዋል? መተሻል እንዴ? አዎ መጥቻለሁ። እስኪ ራሴን አሞኛል፣ ቡና አፍልልኝ። ከዚች ጋር ስዞር ነው ያልኩት። ሃይ ፀሐይቷ ናት እንጂ ነኝ እንዳሳመምኩሽ። እኔ የምለው ግን እቺ ሴትዮ ግን ምንድን ነች? ሆ እንዴ ቹቹ እዚህ ደግሞ ምን ትሰራለህ? ያው ሰላም ልበልሽ ብዬ እኮ ነው። ከዛ ደግሞ ከይዛና ጋር እንዴት ነው ፍቅራችሁ? ምን ላይ ናችሁ? ምናምን የሚለውን እኮ ለመጠየቅ መጥቼ እኮ ነው። ምን? ያው ፍቅራችሁ ከምን ደረሰ ለማለት ነው። ይሄ ምን ፍቅር ነው ደግሞ? የእናንተ ፍቅር ነው። አንቺ ደግሞ እንዴ ቹቻ፣ ኡፍ ይዙ መጣ። ተመስገን። እንዴት ነሽ? ደህና ነኝ። አንዴ በእናትህ ካንተ ጋር እናውራ። ምን ነው ችግር አለ እንዴ? አረ የለም ሰላም ነው። ላውራ ብቻ ነው የፈለኩት። እሺ ና ግባ። አረ አልገባም እና አቤል እየጠበቁኝ ነው። ቶሎ ቶሎ አውርቼ ልሂድ። ቹቹ የተፈጠረ ነገር አለ እንዴ? አረ የለም እንዴች ብለሽ እንዳታስቢ። ለራሴ ጉዳይ ነው የመጣሁት። እሺ በቃ እናቴ ግቢ አንቺ። እሺ በቃ። ምንድን ነው ቹቻ? ኡፍ አንተ ትንሿን እዚህ ድረስ ላውራት ከመጣ በኋላ እሷን ሳያት አልጠፋብኝም። እንትን ቅድም ከትንሿ ጋር አብራት የነበረችውን ጓደኛ ስልክና አድራሻ ፈልጌ እኮ ነው የመጣሁት። ከማን ጋር? ከትንሿ ጋር? አዎ በእናትህ። ለምን ፈልግ? እንዲሁ ላስጠናት ምናምን እንድል ነው። አቦ ሰርልኝ በእናትህ። ከትንሿ አታውቃትም እንዴ አንተ? ኧረ አውቃታለሁ፣ ግን ዛሬ ነው ልብ ብዬ አየኋት። አቤት ውበት፣ አቤት ስርዓት። ኡፍ ታዲያ ለምን ትንሿን አልጠይቃትም? እንዴ ልጠይቃት በእናትህ። ልክ ስመጣ እኮ ተብቼ ነው የመጣሁት። ገና እሷን ሳያት ምላሴ ተርበትብቶ ማወራ ሁሉ ነው የጠፋብኝ። ምንድን ነው ነገር ቹቻ? ያስጠረጥራል። ኧረ ጦሴን ምን ሆነ ነው? ቹቻ እኮ ነኝ። ቆይ እሺ ልምጣ በቃ። አዎ ይመችህ። በጣም ነው የማመሰግነው። እሺ እንዴ የምን ምስጋና ነው? እኔ እኮ የእናንተን ከፍዬ የማልጨርሰው ውለታ ነው ያለው። ይሄ ደግሞ የምን ውለታ ነው የሚለው? ከዚህ በኋላ እኔ እናንተ ወንድማማቾች ነን። ውለታ የሚባል ነገር የለም። እሺ ወንድማማቾች ነን። እዚህ ጋር ነው እንዴ? ምንድን ነው እየተከታተልከኝ ነው እንዴ? ለምን እከተላለሁ? ምን አቀላለሁ? ምን ትሰራለህ እዚህ? አንተ ራሱ እዚህ ምን ትሰራለህ? የግድ የማደርገውን ነገር ለአንተ ማብራራት አለብኝ እንዴ? ኧረ በፍጹም። ግን አሁን ወደ ኪስ የከተትከው ምንድን ነው? ምን ከተትኩ? አሁን ወደ ኪስ የከተትከው ወረቀት። እባክህ አትቀባጥር። ወረቀት ብሎ ነገር የለም። ኧረ እባክህ። አዎ ምን ነው? አንተ ረስተህ ይሆናል። እኔ ላውጣው። አብርሽ እንዳትጠጋኝ። ቼክ ላደርግህ እኮ ነው። ምን አባ ነው ቼክ የምታደርገኝ? እሱን ስወስዶ አሳያለሁ። ና አሁን አብርሽ እኔ ልግባ፣ በቃ እንገናኛለን። ትንሽ አትቆይ? ምን ነው? ምንም ትንሽ አብረን እንድንቆይ ብዬ ነው። እንዴ እዚህ መንገድ ላይ እኛ ቤት እንሂድ እንዴ? ምን ማለቴ እንድንቀመጥ እኮ ነው፣ ሌላ ነገር አይደለም። ችግር አለ እንዴ ዱሌ? አረ የለም። ምን ነው? ምንም። ደግሞ ባለፈው አወራሻለሁ ያልከኝ ምንድን ነው እንዴ? እስካሁን አልረሳሽም እንዴ? እንዴ ለምንድን ነው የምረሳው? አይ ልብ ብለሽ የሰማሽኝ ስላልመሰለኝ ነው። አረ ሰምቻለሁ። ሉሌ ንገረኝ እንጂ። ግን በምነግርሽ ነገር ተስማማሽም አልተስማማሽም አንጣላም አይደል? እንዴ ለምንድን ነው የምንጣላው? እኮ ቃል ግቢልኝ።
ለምን? እንደማንጣላ ነዋ። ኧረ አንጣላም። ቃል ገባሽልኝ? እሺ አልኩ እኮ ንገረኝ። በጣም እየጨነቀኝ ነው። ይኸውልሽ እዩዬ፣ እኔ አንቺን ምን? እኔ አንቺን ኧረ በፈጠረህ ንገረኝ። እኔ አንቺን ስሸኝስ በጣም ደስ ይለኛል። ምን? አዎ በቃ ስሸኝስ ደስ ይለኛል። ይሄን ለማለት ብቻ እንዳይሆን እንደዚህ መከራህን ያየኸው። በቃ ግቢ እንዳይደክምሽ፣ እንገናኛለን። በቃ እንዴ? በቃ ማለት ምንም አትለኝም አልኩሽ አይደል እንዴ? በቃ እዩ ግቢ እንገናኛለን። እያሰብክ ያለሁትን ልመን ወይንስ እያልከኝ ያለኸው? ምንድነው እያሰብሽ ያለሽው? ልትለኝ ያሰብከው ነው እኮ። ምንድነው? በቃ ተው፣ እኔ ልግባ። እርግጠኛ ስትሆን ግን ትነግረኛለሽ። እሺ ሮሚዮ። አጀሪት ቅድም ግቢ ፈልጌ ያጣው እኮ። ለምን ፈለግሽ? ማለት ለምን ፈለግሽኝ? ለምን ፈለግሽኝ ነው? ዛሬ ነው ያርገውና ጥሩ ጓደኛሞች ነበርን እኮ። እኔና አንቺ አይደለም ጥሩ ጓደኛ ሰላሙን እናውቃለን እንዴ? በደንብ ነው። መቼ? አንተ ከኔ የሆነ ነገር ስትፈልግ እኮ እኔ ካንቺ? አዎ አንተ ከኔ ምን ፈልጌ ማቀው ነው ደግሞ? ኧረ እባክህ ችግር ውስጥ በገባ ቁጥር መቅድዬ ድረሽልኝ ብላ እየተከለፈለፍክ አይደል እንዴ ብትመጣው? መቅዲ ወይ ሂጂልኝ በእናትሽ። ኧረ ምን አይነት ፍጥረት ነህ? ለምን ፈለግሽ እንኳን አትለኝም እንዴ? ወይ መቅዲ፣ እሺ ለምን ፈለግሽ? ፈተና እንዴት ነበር? በደንብ ሰራ? አዎ ሰርቻለሁ። ምን ነው? ምንድነው ባወራው ቁጥር ምን ነው የምትለኝ? አንቺ ጤነኛ ነገር አትወሪም ብዬ ነው። ኧረ አንዳንዴ እንኳን ሰላም ነው። መቅዲ፣ ለምን ወደ ጉዳይሽ አትገቢም? እሺ በቃ አሁን ክላስ ጀምሮ የለ ነገሮች ለኛ ቀላል የሚሆኑልህ አይመስልም? በምን መንገድ ነው የሚቀለል? በብዙ ነገር ነው እንዴ። አስበዋል? እንደ በፊቱ እኮ ስጋ እንዳየውሻ ትንሿ በር ላይ አትቀላውጥም። አንቺ ግን መች ነው በስርዓት ማውራት የምትለምጂው? እውነቴን እኮ ነው። ትምህርት ቤት ውስጥ እሷን ብቻ የምታገኝበትን መንገድ እኔ እፈጥርልሃለሁ። እንዴት አድርገሽ? እሱን ለኔ ተው። ግን መፍጠን ከቻልክ የፈለግከውን ነገር እጅ ማስገባት ትችላለህ። እሺ በምላሹ ምንድን ነው የምትፈልጊው? እኔ ምን ፈልጋለሁ አልኩ ደግሞ። አንቺ በምላሹ አንድ ነገር ሳትፈልጊ እንደማትተባበሪኝ በደንብ አውቅሻለሁ። እሱማ በምላሹ ፈልገው ነገር ይኖራል። አሁን ተግባብተናል። አዎ በቃ ወደ በኋላ ግን ቻወራለሁ። ወይኔ አብራ፣ ይሄ በረሩ እንደ ህፃን ልጅ አታለኝ። እዚህ ልጅ ጋር ብቻ ላገኝ አለቀህም። ምንድን ነው አሁንስ? እንደው ቤቱን እኮ ቢሮ አስመሰላችሁት። ቡናው እስኪደርስ እኮ አንዳንድ ነገር ልጻፍ ብዬ ነው። እንዴ የቡናውን ድባብ እኮ አቀዘቀዛችሁት። አንቺ ደግሞ እጣኑን ጨስ ጨስ አድርጊ። እጣን ጨስ ጨስ ካላላ ብዬ ጠጣም አይመስልም። አይታለም። አሁንማ እሷማ መሌን አውቃ መቼ ያለ ጭስ ቡና አፍልታኝ ታውቃለች እንዴ? አብዬ እኔስ ቢሆን ያለ ጭስ አፍልቼ ላውቃለሁ እንዴ? በጭራሽ። እኔ መቼ እንደዛ አልኩኝ? አልክ እንጂ ከዚህ በላይ ወይ ጉድ! ኧረ ታለም እኔ ያላልኩም። በልሽ ካልካ ልከራከር። ቁርስ ነገር ላምጣ ለቡና ቆል። ምን ነው? አይዞሽ እማዬ፣ ተርፈሻል። ውልቃት ነው። አይዞሽ፣ አንዴ እስክመልስልሽ ነው። በደንብ ያዘ። ጠንክር በይ፣ አይዞሽ። አሁን ተመልሷል። በል አስተካክላት። ቀስ በል ልጄ፣ ቀስ በል። ወይኔ ወይኔ አምላኬ፣ በዚህ እድሜ የምታንከባለለኝ ምን አድርጌ ነው አምላኬ? ወይኔ ወይኔ ወይኔ